ሰላም የኔ ወድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቅድም ያው በደንብ ሳላወራ ማለት የሆነ ብዙ ነገር ልልመጥቼ ግን በቃ የልጆች ኃላፊነት ሲኖርባችሁ ትንሽ ከባድ ነው። በዛ ሙድ ነው የሄድኩትና ብሩኬ በድጋሚ እግዚአብሔር ይማር ወንድሜ። እንግዲህ ያው ፈጣሪ የሚያደርገውን ነገር ሁሉ አይሳሳትም። ለእኛ የሚሰጠን ነገር በሙሉ የሚደረግልን መልካም ነገር መጥፎ ነገርም ለበጎ ነውና እንግዲህ ነገር የተደረገው ለበጎ ነው። ምናልባት ቅምጥሌ የነበረውን ነገር ሁሉ እንድትረሳ ደግሞ ረሳችሁ የተፈጠረው ነገር ሁሉ ረሳው ትላለች። ሰው እሱ ነገር ሁሉ እንድትረሳ አንተም ደግሞ በሷ እጅ እንክብካቤ እንዲደረግልን ብቻ ሁሉም ነገር ለበጎ ነውና እግዚአብሔር ይመስገን። አትያዘኝ አይባልም፣ ዋናው ምህረቱ ነውና እግዚአብሔር ማረቅ። ቅምጥሌ ደግሞ በደንብ አድርገሽ ተንከባከቢው። እንግዲህ ቅምጥሌ ጋር ነው ያለው። ከፈጣሪ በታች ደግሞ ሰው ያስፈልጋል። ሰው ደግሞ ካጠገብ ነች። እግዚአብሔር ይማረ፣ ምህረቱን ይላክልን ፈጣሪ ከእናንተ ጋር ይሁን። ሁላችሁም በጸሎታችሁ በዱአችሁ አስቧቸው። ያው ቅድም ቪዲዮ ሲለቀቅ እናያለን ብያችሁ ነበረ፣ ተለቀቀ። ቅምጥሌ እንኳንም ቪዲዮ ካሜራ ይዘሽ መጣሽ። ምክንያቱም ያው በጣም እንዴት መሰላችሁ ህመም ከባድ ነው በነገራችሁ ላይ እግዚአብሔር ነው ምላችሁ። እኔ ማለት ነው ከትናንት በፊት አሞኝ ነበርና ሌሊቱን ሳልተኛ ነው ፍጥጥ ብዬ ያደርኩት። ምን እንደሚያመኝ ይሄ ነው ብላችሁ ማትናገሩት በሽታ የለም። ሙሉ ሰውነታችሁ የሚያማችሁ እግዚአብሔርን በቃ በጣም እያመመኝ ነበር ምናምን ነገር ፍጥጥ እንቅልፍ ልም ይላል የት እንደሚሄዱላ ማለት ነው። ከዛ በጣም ነው የሚያስጠላው። በስመ አብ ወልድ እና ብቻ እንኳን ተሻለ ብሩኬ፣ እንኳንም ቅምጥሌ ቤት ሆንክ። አያችሁ አንዳንዴ ነገሩ ለበጎ ነው። ብሩኬ ምናልባት ቅምጥሌ ቤት ነው ብሎ ዘራፍ አካኪ ዘራፍ ብሎ የመጣው እንግዲህ ሁሉ ነገር ሊያልፍ ነውና ብቻ እንኳንም ከሷ ጋር ሆንክ። እንኳንም ደግሞ ሐኪም ቤትም ሄዳችሁ ብቻ የቲክቶክ ቪዲዮ ራሱ ከዩቱብ ላይ ያስገቡት ነበር፣ እያሳከኝ ነበር እያለች ነበር ቅምጥሌ እንደዚህ እጁን ሲሸፍኑ ነውና ያው ካሜራማኑ እሷ እንደነበረች ቅምጥሌ ጠርጥሬ ነበር። እሱም ደግሞ እውነት ነው። እንግዲህ አንዳንዴ እግዚአብሔር መርቆ ሲሰጣችሁ ጥሩ ሚስት ትኖራችሁ በእንደዚህ በህመማችሁ በድካማችሁ ውስጥ ፈገግታ ስብላችኋለች። እንግዲህ ቅምጥሌ እንደዚህ አሞት እንኳን ፈገግ እንዲል አድርገዋለች እና ደግሞ እንደዚህ አይዞ ምናምን ብላ ደበስበስ ስታደርገው አይ ብሩኬ እንደው አይዞን እግዚአብሔር ይዋረ። ብቻ ግን እሷ ቤት በመሆኑ ደስ ብሎኛል። የምሬን ነው። እንደውም ደግሞ በቃ አረብስማ ምንድነው ይሄ የሚባለው እሱ የትርፍ አንጀት ምናምን እንዳይሆን እያላችሁ እና አይሆንም እንዴ እንደዛ የሚባል ነገር የለም፣ ምንም የለም ነው የሚሏቸው። አሁን ትሄዳላችሁ ምንም የለም ዝም ብለን ነው ምናምን ብለው ይልኳችኋል ማለት ነው። እንደዚህ ይሄ በሽታ እኮ እንዲሁ ቀላል አይደለም። እሱ በሽታ ደግሞ የሚነሳው በምን መሰላችሁ? ከባድ ነገር በማንሳት ምናምን የሆነ ደግሞ እንደሆነ ባላቅም ከመጠን በላይ መጠቀም ምናምን ነውና ብሩኬ ደግሞ ከነዚህ አይነት ነገር ነፃ ነው። ስለዚህ ያው እንዳልኳችሁ ሁሉ ነገር ለበጎ ነው። ቅምጥሌ ራሽን ምንድነው የሚባለው ራስሽን አትውቀሺ ማለት ነገሮቹ ምናልባት ጎበዝ እንደዚህ በእኔ ምክንያት ይሆን ምናምን ብለሽ ማሰብሽ ንጹህ ሴት ስለሆንሽ ነው በነገርሽ ላይ እንጂ እኔ ምን አድርጌው ምናምን ብለሽ ራሱ ግግም ማለት ይችላል ነበር። ግን እንትን ምንድነው የሚባለው ከዚህ ከሀሳብሽ ወይ ደግሞ ከምን ሆኖ ብለሽ ከምታስቢያቸው ሁላ እኔ ዋ ስለደፋውበት ነው የሚለውን ሀሳብ ሁሉ እንትን ብለሻል። እንዲሁም ደግሞ እዚህ ጋር ስለተኛው ምናምን ብለሻልና የሰው ልጅ በነገራችሁ ላይ እያለን ቁመን እያለን ሁላችን ብንከባበር ብንዋደድ አይዞሽ ብንባባል ጥሩ ነው ብዬ አስባለሁ። ምክንያቱም እኛ ሰዎች ስንባል እንብላላለን፣ ግን ለሰከንዳት በቃ በሰከንድ ምን እንደሚፈጠር አናውቀውም ምናምንና እንዋደድ፣ ይቅርታ እንባባል። ሁላችን ከመጣላት አይ ነው እኔ ሁላችን ይመስለኛል አላውቅም ከምወደው ሰው ጋር ሳወራ ማለት ነው በሰላም ላወራ የምችለው 5 ሰከንድ ነው። ከዛ በላይ አልችልም። ጸብጸብ ነው የሚለኝ ነገሩን ከምን ልቀላቅለው ነው? እንዴት አድርጌ ነገር ላምጣ ነው? እንደው ልተው ፈጣሪው እንደው ይቅር በለኝ። ምን አይነት የሆነ መንፈስ መትቶኝ ይሆን መጋኛ ጋጭቶኝ ይሆን አላውቅም። ዝም ብዬ ነገር ከምንም ነው ፈልፍዬ ማመጣውና በምን ልተውኝ ነገር እኔ አላውቅም። ቤተሰብ የምሬን እኮ ነው፣ እየቀለድኩኝ አይደለም። የሆነ ሰላም እኮ ትንሽ አወራለሁ በሰላም ከዛ ግን ከሰላም ወደ ነገር ነው የሚለውጠኝ በሆነ ነገር አላውቅም እንጃ። ብቻ ግን እንግዲህ ያው ቅምጥሌ የነበረውትን ነገሮችም መርሳትሽ መተውሽ ደስ ይላል። ለዚህ ነው ባልና ሚስት መሀል አይገባም እላችሁ ቤተሰብ። ባልና ሚስት ይጣላሉ፣ በገዛ ሙዳቸው ይጣላሉ፣ በገዛ ሙዳቸው ደግሞ ይታረቃሉ ማለት ነው። ሲጣሉም ሲታረቁም በራስ ሙድ መሆን ደስ ይላል። የነበሩትን ነገሮች ትናንት ደግሞ እዚህ ጋር ልነግራችሁ ፈልገው ትናንት አረ ያቺ ልጅቱ እኮ ነች ምንድነው ይባለው ይሄ ሚስት ያቺኛዋ ነች ሌላ ነች ምናምን። አረ አይደለም ቤተሰብ ብሩኬ ዝም ብሎ ያው ድራማው ውስጥ በደንብ ስላልወጣ ለኛ እንትን ለማለት ነው እንጂ
እንዴ ብሎክ ለምንድን ነው ማያደርጋት ምናምን በጣም ብዙ ኮሜንት አየውና ሺኢዝ ብሎክ። አረ የለችም በህይወት እኮ የለችም በህይወት የለችም አይደለም ትኑር ረጅም ዕድሜ ከጤና ጋር ይስጣል ለቤተሰቦቿ። በህይወት የለችም ስላችሁ ብሩኬ ጋር ምንም ያገናኛት ነገር ቅንጣት ታክል የለችም። ይህ ነገር ስራና ስራ ነው እንዴ ስራ ነው። አሰሙም እግዚአብሔርን ነው ምላችሁ። ብሩኬ እዚህ ሴት ጋር ምንም አይነት ግንኙነት የለውም። ምንም ነገር ቅምጥሌና ቅምጥሌ ብቻ ነች። በቃ ጀስት እንደዚህ አይነት ነገር ተፈጠረ ምናምን ነገር እኔ ምላችሁ ማለት ነው። ነገሩን ባንዴ ሲቀይረው ልንገራችሁ እስኪ። ቅምጥሌና ብሩኬ በዚሁ ቢቀጥሉ ምን ይመስላችኋል? ማለት ብሩኬ እዚሁ ቢኖር በቃ ኑር በቃ ማለት በቃ ከአንድ ቤት ኖሯል ምናምን ከዛ በኋላ ቤተሰብ ያስተዋውቃል ምናምን ካላስ እግዚአብሔርን አንድ ላይ ኑሩ ስታምሩ እግዚአብሔርን እንዴ ምንድነው በቃ ባልና ሚስቶች ሆናችሁ አይደል? እንዴ ባልና ሚስቶች ምንድነው ሶፋ ላይ ነው መተኛው ምናምን። የምን ሶፋ ላይ መተኛት ምናምን ነው? በቃ ብሩኬ ነገ ከነገ በኋላ ሽምግልና ወደ ጋሽዬ ትልካለ ምናምን ከዛ ባንዱ ሸብ አድርጎ በቃ አለቀ። አሀሸ ወይና ምናምን ተብሎ ካላስ ምንድነው ይሰርግ እንደዚህ ድል ያለ ሰርግ ምናምን ነገር ባንክ ቤት ተበድሮ ወፍ እኔ ሰርግ ምናምን አይደላኝም። የሆነ የምሬን ነው የምላችሁ። ለምን እንደሆነ አላውቅም። እንደዚህ ግር ነገር ምናምን አይመቸኝም። ጀስት በቃ የሆነ ንስ አባታችሁ ጋር ትሄዳላችሁ ምናምን እንደዚህ ቀለበት ልናደርግ ነው አደረጋችሁ ካላስ ያኔ ምንድን ነው እንደዚህ አሸወይና ስለተባለ በመኪና ተሯሯጣችሁ ምናምን ገንዘባችሁን ወጪ ስላወጣችሁ ምንም የሚጠበስ ነገር የለም። ቶሎ በሉና 4 ልጆች ይምጡልን። እውነቴን ነው። ምንድን ነው እናንተ እንደዛ ብታደርጉ ጥሩ ነው ብዬ አስባለሁ። በተረፈ ግን ቅምጥሌ ምንም ሊያሳስብሽ የሚገባ ነገር የለም። ልታሰድበኝ ነው እያልሹ ነበረ ቅድምና የገዛ ባልሽ ነው። ብትቆነጥጭው፣ ብትመዘልጊው፣ ብትስሚው፣ ብትቦጭቂው፣ ቢቦጭቅሽ፣ ቢስምሽ፣ ቢቆነጥጥሽ ዶን ኬር። ምክንያቱም እርስ በርሳችሁ ራሳችሁ በራሳችሁ ለምትተዋወቁ ማንም ቢሰድባችሁ ባይሰድባችሁ ምንም ሊመስላችሁ አይገባም። በተረፈ ደግሞ እኔ ወዳችኋለሁ። እናንተ እኔን ምንድነው የሚባለው በብሩኬ በኩል ሆነን በጣም ብዙዎቻችን ነው። ለብሩኬ ወደ ቤቷ ሲሄድ ጎበዝ እንኳን ሄድ ከዛ ደግሞ እንትን ምድረው ክላሷ ሲገባ እንኳን ክላስ አትወጣ በቃ ዘውተኛ ምናምን እያልን ነበርና እሱ ነገር ትንሽ እህቴ እንዲከፋት አድርጓልና እንዳትከፊ የኔ ቆንጆ። ያው ብሩኬ ማለት አንቺ ነሽ፣ አንቺ ማለት ብሩኬ ነው። ምንድነው እናንተ የአንድ ሳንቲም ገጽታዎች ስለሆናችሁ ለብሩኬ ስላበር ሊከፋሽ ሊደብርሽ አይገባም። ምክንያቱም አንቺ ማለት ነሽ። ለአንቺ ብናበርም ብሩኬ ሊከፋው ሊደብረው አይገባም። ባይዘወይ ምክንያቱም የብሩኬ ወዳጅ ብሆን ወይ ደግሞ የቅምጥሌ ወዳጅ ብሆን አንዳችሁን ባሞግስ አንዳችሁ ልትደሰቱ ነው የሚገባው። የእናንተን ሰው የራሳችሁ ሆነን ሰው የሆነ ሰው ሲያሞግስላችሁ ስታዩ ስትሰሙ ደስ አይላችሁ? ደስ ይላል። ሶ እንግዲህ እሱ ነው ያለው ነገር። ስለዚህ ብሩኬ አይዞን። ወይ እንግዲህ የተወጋበትን ቦታ ሲያሳይ ማለት ነው። የሆነ ጊዜ የኔ ታላቅ የሆነ ጊዜ ታሞ ነበር ነው ማለት ወንድም ምንድነው ፋዘር ይዞት ሂዶ ሐኪም ቤት ከዛ ብሩኬ ከተወጋው ላይ ተወግቶ ከዛ በኋላ የሆነ ገና ትልቅ ልጅ አልነበረም ማለት እኔ እንኳን በዛን ታይም ጭጭ ነበርኩ። እሱ ትንሽ ስንት አመት እንደሆነ ባላቅም ብቻ ግን ፈላ ነበርና ከዛ በቃ ዶክተሯን እገላለሁ ብሎ እግዚአብሔርን ፋዘር አሁን ትልቅ ሆኗል ወንድሜ ምናምን ነገርና አንዳንዴ የሆነ ስለ እንደዚህ አይነት ነገር ሲያወራውና ይሽኮረመማል ማለት ነውና አይ በሽታ ግን ምንድነው የሚባለው ብቻ በሽታ ትንሽ ይከብዳል። ዞሮ ግን ቅምጥሌ በደንብ አድርገሽ ከተንከባከብሹ ባንዶ ይድናል። ያው የሰው ልጅ መቼ ነው የሚታመመው ተብሎም ቀን አይያዝለትም። መቼ ነው የሚድነው ተብሎም ቀን አይያዝለትም። ሁሉም ነገር የፈጣሪ ስራ ነው። ሲያመውም በሱ እጅ ነው የታመመው፣ ሲሻለውም ደግሞ በፈጣሪ እጅ ይሻለዋል። መድኃኒቱን በስነ ስርዓት መውሰድ አለበት። ያው እንግዲህ ብቻውን ቢሆን ይሄኔ ምግብ አይጠቀም ነበር፣ መድኃኒቱን በስርዓት አይወስድ ምናምን። ግን ቅምጥሌ ጋር ሆኖ እንግዲህ በስነ ስርዓት መድኃኒቱን ትሰጠዋለች፣ ምግቡን በደንብ አድርጋ ተመግበዋለች። ና በቃ እናት የሆነች ሚስት ስትኖራችሁ የምሬን ነው ምላችሁና ደስ እንዳለኝ በቃ ወሌማን አንድ ላይ ሆናችሁ አብራችሁ እንደዚህ ጉድ ማለት አንዳንዴ እንዴት መሰላችሁ ይሄ ምናልባት አይ ነው በአንድ ላይ ስትሆኑ በጣም ብዙ ነገሮች የሚያወሳሰቡ ነገሮች ሊፈጠሩ ይችላሉ ምናምን አውቃለሁ። አሁን ላይ ለየብቻው ናችሁ ምናምን ይሄ ምንድነው በእጮኝነት የምትቆዩትና በአንድ ቤት የምትሆኑት በጣም ብዙ ልዩነት ሊኖራቸው ይችላል። ይሄ የግሌ የሚባል ነገር አይኖርም ምናምን። አሁን ላይ የግሌ የምትሉት ነገር ይኖራቸዋል። ምንድነው ይሄ የሁለታችሁ የምትሉት ነገር ይኖራቸዋል። ትዳሩ ስትገቡ ግን የግሌ የሚባል ነገር የለም። ቤተሰብ በጣም ብዙ ነገሮች በቃ አንድ ላይ ናቸውና ያው የሰው ልጅ ባንዴው በእጮኝነት ነው የሚቆየው። ምንድነው የግል ነገር ስላለው የግሉን ነገር ለማሳካት ነውና ፈጣሪ የግል ብላችሁ ያሰባችሁትን ነገር አሳክቶላችሁ ህልማችሁ ተሳክቶ አንድ ላይ ሆናችሁ እንደዚህ ከአንድ ቤት ለመኖር ያብቃችሁና ቅምጥሌ እንግዲህ አሞህም ቢሆን ቦታ ይለቀቅልሃለሁና በቃ ፏበል ችግር የለም ብላለች። ብሩኬ ደግሞ ሄዳለሁ እያለ ነበር። መሄድ ምናምን የሚባል ነገር የለም ባንዴና ምንድነው ይሄ በመጀመሪያ ደስ ያለኝ ምንድነው አንደኛው ነገር በሰበብ አስባቡ ነገሮች ተረሱ ማለት በፊት የነበሩ ነገሮች እንደተፈጠሩ እነዛ ነገሮች
ኦልሬዲ ኖርማል ሆነዋል ማለት አለፈ። ያቺ ሴት እንደዚህ ናቸው፣ ይሄ እንደዛ ነው፣ እከሌ ምን ጥርስ የሚባል ነገር የለም። ስለዚህ ፈጣሪ ከእናንተ ጋር ይሁን። በተረፈ ደግሞ ቅድም ፍፄና ማን ነበረ ወይኔ ሚፍታ መጣው ነበርና እንዴት እንደሳኩ እግዚአብሔርን ሆዴ ቁስል ነው ያለው። አይ ፍፄ እንደው ተዋለ እንዴ? ማን ይላከ እንዴ? እንዴት ማን ይላከ ትለኛለህ እንዴ? አብሮ እንዲሆን የማይፈልግ ሰው ነው እንዴ? እኔ ያለ በእነሱ ተማመናለሁ። ከፈለክ ለማን አላለም። ወይኔ ጉድ በላ እንዴ! ይኸውል ምንድነው ሚፍታ ምን አለ? ቤቱ ሰፊ ነው አለ። ሁላችን አብረን አንተ፣ እኔ፣ ብሩኬ፣ ሀይሚ ይሆናል አንድ ላይ መኖር እንችላለን አለ። ከዛ ደግሞ ምን አለ ብሩኬ? በቃ ገባ በቃ ቅመም ቤት በቃ እየኖረ ነው ምናምን ነገር። ከዛ ደግሞ ፈጣሪ ትዕግስቱ ስጠኝ ብቻ። ምንድነው ይሄ አንዳንዴ የፍቅር መቀስ የሆኑ ሰዎች የሉም? የሆነ አንዳንድ በቃ በፍቅር ልታሳልፉ የሆነ ቦታ ናችሁ፣ አንዳንድ ሰዎች በጠብጧቸው ማለት ነው። እንደዛ ነገሮች የሚያናድዱ ነገሮች አላቸው ምናምን። ጀስት እንደዛ ኖርማል ነው ይሄ የሆነ አሁን እንዴት ነው ሚፍታ ሁለታቸው እንዲለያዩ የሚፈልግ ልጅ አይደለም ምናምን። ጀስት በቃ ሁላቸውም እየሰሩ ያሉት ስራ ስለሆነ ማለት ነው። ትናንት ደግሞ ማን ነበር ሄኖክና ፍፄ የሰሩት ቪዲዮ አለ በድጋሚ በጣም ደስ ብሎኛል። እንደዚህ ነው የሚያምርባችሁ። ይሄንን በዚህ ሙድ መምጣት ወደ ራስ መለስ ብለ በደንብ መምጣት ማለት እኔ እንዴት ነው ነገሮችን ወደ ፍፄና እያልኩ የነበረው በአጠቃላይ እንደዚህ ድራማው ሲዘጋ ምናምን በዚህ መልኩ ልክ በነበርክበት ሙድ ከሆነ ደስ አይልምና ያው ስለመታሽኝ ደብሮኛል ሀይሚዬ ምናምን፣ ግን በቃ ምናምን ነገር ያኔ ጓደኝነታችን እንዲቋረጥ አልፈልግም ምናምን እያለ ነበረ። እንዳያችሁት ፍፄ ጋርም ተቃቅፈው ምናምን የጓደኝነታቸውን እየዘለሉ ነበር ሄዱትና እጅግ በጣም ደስ ብሎኛል። እንደዚህ ነው የሚያምርባችሁ ጓደኝነት፣ ወንድምነት፣ አብሮ አደግ፣ የስራ ሰው ብቻ በሙሉ ነገር ተደጋግፋችሁ እዚህ ደረጃ ላይ እየደረሳችሁ አብራችሁ ስለሆነ ወደፊትም እንደ ፈጣሪ ፍቃድ አንዳችሁ ከፍ ስትሉ አንዳችሁን እየሳባችሁ አንዱ ውድቅ ሲል አንዱን ያነሳችሁ መሄድ አለባችሁ እንጂ በዚህ ባለፈው በነበረው ሙድና ምን ደስ አይልም። ማለት አንዳንዴ እንዴት መሰላችሁ፣ ምናልባት በእኔ በኩል ትክክል ነኝ ያልኩት ትክክል ላልሆን ይችላል፣ ትልቅ ጥፋት ሊሆን ይችላል። በዛኛው በኩል ደግሞ ስህተት ነኝ ያለው ደግሞ ልክ ሊሆን ይችላል። ብቻ እንዴት ነው አንዳንዴ ራሳችን ከምናውቀው በላይ ወይ ደግሞ ራሳችን ከምናየው በላይ ከጎናችን ያሉ ሰዎች እኛ በደንብ አድርገው ማየት ይችላሉ ብዬ አስባለሁና እርስ በርስ መደጋገፍ፣ እርስ በርስ ጥፋታችን መተራረም ብቻ አንዱ ሲያጠፋ አንተ አጥፍተሃል፣ እዚህ ጋር ልክ ነህ፣ ከዚህ ጋር ስህተት ነህ፣ የሆነ መንገዶችን መተያየት ማለት ነው። ጓደኛ ማለት ምንድነው መስታወት ነው ይባላል አይደለ? እናንተነታችሁን ወይ ደግሞ የእናንተን ጥፋትም ሆነ ጥሩ ነገራችሁን በጓደኛችሁ በኩል ማየት ትችላላችሁ። ስለዚህ አንድና ትልቁን ነገር ማስተላለፍ ፈልገው ነገር ሁላችንም በምናደርጋቸው ነገሮች መጥፎ ነገር ባናደርግ። አንዳንድ ነገሮች ይደርሱኛልና አንዳንድ ሰዎች የሆነ ለሰው ልጅ ምቀኝነት ሴራ የምትሰሯላችሁና ያን ነገር ባታደርጉ። ሁሉም ሰው እንዲወደድም እንዲጠላ የሚሆነው በፈጣሪ ስራ ነው። ገባችሁ? ፈጣሪ የሰው መውደድ ሲሰጣችሁ ይሰጣችኋል። የሆነ እንዴት ነው የሰው መውደድ በተሰጣችሁ ሰዎች አትቅሙ። የምሬን ነው እያየው ስለሆነ አንዳንድ ነገሮች ማለት ነው። ይሄ ነው ብዬ በግልጽ ብዙ ነገሮችን መናገር አልፈልግም። በጣም ደግሞ ሰው እያመናችሁ ያላችሁ ጥግ ድረስ በጣም ብዙ ሰው ባታምኑ፣ የሰው ልጅ ጥግ ድረስ ውደዱት፣ ጥግ ድረስ አክብሩት፣ እመኑት። ያው አለማመን እንደማይቻል አውቃለሁ፣ ግን ጀስት በቃ የሆነ ጊዜ የሆነ ነገር እንደሚያደርጋችሁ አትጠራጠሩ። በሆነ መልኩ ፊት ለፊት ለእናንተ ጓደኛችሁ ነው የሆነ ሰው ነው ምናምን፣ ግን ከጀርባ በጣም በሱ በኩል አይደለም ሊጥላችሁ የሚፈልገው፣ ግን በሌላ ሰው መልኩ በኩል ሊጥላችሁ የሚፈልግ ሰው አለ። እሱንም እነግራችኋለሁ። በየትኛውም ሰው ያለ ነው ይሄ በነገራችሁ ላይ በማናችንም። ስለዚህ ሁላችሁም በደንብ ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። ብቻ አንዳንድ ነገሮችን እዚህ ጋር መጥቼ እንደዚህ ነው ብዬ ባወራቸው ይደክሟቸዋል እና ጀስት ራስን መጠበቅ እንዴት ነው የሆነ ራሳችሁን እመኑ ከፈጣሪ በታች እህት፣ ወንድም፣ ቤተሰብ እመኑ። ከዛ ውጪ ሌላ ሰዎች በቃ አንዳንዴ ሰው እስስት ታውቃላችሁ፣ እስስት የሆኑ ሰዎች አሉ። በመቤቴ በአንዴው ክርብት የሚሉ እኔ አልችልበትም። ከወደድኩ ወዳለሁ ስግጥ ብዬ፣ ከጠላው ደግሞ ስግጥ ብዬ ነው የምጠላ እንጂ እንደዚህ ሆነ አልችልም። ግን አሉ እንዳልኳቸው እስስት የሆኑ ሰዎች ስላሉ ጀስት ራሳችሁን ጠብቁ ለማለት ያክል ነው። በተረፈ ቅምጥሌ በጣም ነው ያማረብሽ የኔ ወርቅ ስራ። ጸጉሯ እንዴት እንዳማረባት ማለት ነው። ባይዘወይ ትናንትም ተሰርተው ነበር ጸጉሯን ካያችሁት፣ እንትን ለብሳ ነው እንጂ ምናምን ተሰርተው ነበር ጸጉሯን ማለት ነው። በጣም ነው የሚያምርብሽ የኔ ቆንጆ። እንግዲህ ባሉካሽም ካንቺ ጋር ስለሆነ ደስ ብሎኛል።
ሁላችንም ደስ ብሎናል። እውነት ለመናገር በጣም ብዙዎቻቸውም ደስ ብሏቸዋል እያለ ነበረ እንትና ራሱ ማለት ነውና በቃ ደስቶላቸውም ነገ በቃ በፍቅር ይመጣሉ። ብሩኬም ተሽሎት ምናምን ወንድሜ እግዚአብሔር ይማረህ። ሰው ታሞ ማየት ትንሽ ይከብዳል። ሰሞኑን ለራሴ ሆድ እየባሰኝ ነው ራሱ እና እግዚአብሔር ይማረህ። በጸሎት ነው የሚታሰበው። ሁላችሁም በጸሎታችሁ አስቡት ምናምን እና ደግሞ ኢሞጂ የሚያለቅስ ኢሞጂ ምናምን ባንጠቀም ያኔ ጀስት ዝም ብሎ ማለት ይሄ ጽሁፈን በጽሁፍ መሀል ምናምን እናስገባ ኖርማል ሊሆን ይችላል። ግን አንዳንዴ ዝም ብሎ የሚያለቅስ ኢሞጂ ብቻ መላክ ደግሞ ጥሩ አይደለም። ያኔ ለሚልከው ሰውም ለሚላክበት ሰውም ጥሩ አይደለም። ያ ደግሞ የዩቱብም የቲክታክም ህግና ደንቡ ነው ማለት ነው። በተረፈ ሁላችሁም በያላችሁበት ፈጣሪ ይጠብቃችሁ። በጣም ወዳችኋለሁ። ቦይሱን አበዛውባችሁ፣ ምክንያቱም ያኔ የሁላቸውን ምንድነው የሚባለው የሁላቸውን የሰሩትን የትናንቱ ነው የሚሆነው ነው ምስልባችሁና ወዳችኋለሁ። መልካም ጊዜ ሁላችሁ ባይ። ብሩኬ ፈጣሪ ማረ በድጋሚ